ጫንቁሬ እንበል ጫንቁሬ ጫንቁሬ ማለት ነው ጫንቁሬ ደግሞ እጄን ስሙን ያ ባይዘው ዓለም ላይ የሌለ ጻዳዴ ስም ነው ጫንቁሬ እሺ ጫንቁሬ ትርጉሙን ስሚያ ቀጥል እሺ ትርጉሙ ምንድነው ይሄም ትርጉም አለው ትርጉም የሌለው ነው እንዴ ታዲያ ለልጃችን ትርጉም አለው ጫንቁሬ ቁርቁሬ ሲቆላመጥ ቁርቁሬ የፍየል ካካ አይደለ ጫንቁሬ ማለት ያምረን አይ በ1917 ላይ ጫንቁሬ ማለት በጣም ታሪክ የሰራ ጀግና ነው ኢትዮጵያ ጀግና ትወደድሽ ግናች ከዘበርጋና አረጋናት እየቀለክ እየመሰለኝ ነው ዘመብ የምሰቀው እንጂ እውነተኛ ሰው በጣም ነው መጣላ እንዴ ያምርሽና ሲቆላመጥ ራሱ ዘበርጋና ጫንቁሬ ትክክለኛ ስም ነው ኢናሬ እንበለው ኢናሬ ጫንቁሬ ይቀራልሽ ኢናሬ ይቀራልሽ ሳኬ ይቀራልሽ ዘበርጌ ይቀራል እንግዲህ ከነዚህ ወሳኝ ስሞች ሳካ ጸዴ ነው ሌላ ወሳኝ ስም የለም ለሙድና የተከበራችሁ የማማጨቤ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ አላችሁ ቤት ያው ቤቴ ላይ በጣም ደስ በሚል ሁኔታ እየቀጠለ ነው አሁን በጣም ደስተኛ ነኝ ከልጄም ጥሩ ሁኔታ ላይ ያሳለፍን ነው ጥሩ መኝታ ላይ ጥሩ ምግብ ሁሉ ነገር ተስተካክሎልን ገንቢ የሆኑ ምግቦች እየበላን አለን ማለት ነውና ባለቤቴ ብዙ ጊዜ አሳዝኛለሁኝና ዛሬ ደግሞ እስኪ አብረን እንውላለን ልጄን በውስጥ እየደወላችሁ ለምትጠይቁ ለተጨነቃችሁ ሁሉ ከልብ በጣም አመሰግናለሁ በቃ ቃል የለኝም እኔ ለእናንተ ማለት ነውና ክበሩልኝ ያሰባችሁት ሁሉ ይሳካላችሁ ትንሽ ሰርታችሁ ብዙ አገኙ ልጃችን ስም እናወጣለን እኔና አባቱ እንደገና ደግሞ ምሳ ምናምን እሰራለታለሁ እጅሽ እኮ ናፍቆኛል ያለኝ ነበርና እጄ ናፍቆታል ባሌ ምግብ ምናምን እሰራለታለሁ ካለኔ ምግብ ማለት ነው አይዋጥልሽም እጄ አበላሽተሽ ለቀሽኛል ምናምን ነገር አለኝና እናትህ ጋር ሂደህ ብላ እንኳን ስለው በቃ አልፈለገም ማለት ነውና እንደምንም ሆኜ በራስ ጎኔ ተነስቼ ምግብ እሰራለታለሁ ልጃችንን አስተኛው ማለት ነው አሁን ወደ ምሳ ዝግጅት እንግዲህ አባባ ይሄንን መስላሉ ተኛሽ ራበሽ ወይ ቶቶላ ጥባና ዋው እስኪ ፈላ ድረስ ዋው ታዲያውና አስገስቺው ምናምን ደግሞ እንገናኛለን ማለት ነው አላችሁን የትም እንዳትሄዱ ደግሞ 100,000 ዋን እንድከናት አራስ በ100,000 ጠይቁኝ አላልኳችሁ ብያለሁኝ አይደለ እና የልጄ ስም ደግሞ አባቱ ማን ይለዋል የሚለውን አብረን እናያለን እኔስ ማን እለዋለሁ እኔ ስም አውጥቻለሁ ግን ከተስማማ አባቱ ስልጣን ከሰጠኝ ማለቴ የሱ ፍቃድ ከሆነ በእኔ ይጸድቃል ካልሆነ ደግሞ የራሱን ስም ያስቀምጥለታል ማለት ነው እናንተም ኮሜንት ላይ ይሄ ቢሆን ስሙ ብላችሁ ጻፉልን ማለት ነው ዶቼ ያው አባት ከፈቀደ ይሆናል የናንተም የኔ ራሱ ያለሱ ፍቃድ ስለማይሆን ያ ደግሞ የሚለው እስልምናው ነው ምንም ማድረግ አይቻልምና የቤቱ ዋርካ የቤቱ መሰሶ የቤቱ ምን እነሱ ስለሆኑ ማለት ነውና ወንድ ልጅ እናትም መሆን ደግሞ በጣም ደስ ይላል የሴትም መሆን ደስ ይላል አቀላቅሎ እንደዚህ ሲሰጣችሁ ደግሞ አልহামዱሊላህ ነው በጣም ነው ደስ የሚለው እና አብራችሁ ነው የትም እንዳትሄዱ አጥብቻ አስገስቼ ደግሞ እንገናኛለን ማማ ያልቀደ ማማ ነይ ያው እንደምታዩት ውሃው ምናምን ተንተከተክ ዘይት አለ ቂቤ አለ ምናምን ዱቄው ጣቤ እንደገና ውሃ መቀነሻ ሁሉ አለ እና ምግብ እየሰራሁለት ነው እናቴ አለች እኮ ግን በቃ ያንቺ አማርኛ ስላለ እኔ ወጥቼ እየሰራሁለት ስለዚህ ውሃ ማብሰያ ግዴታ መቀነስ አለብን ለዛ ነው ሳነስኩ
ጫው ግዴታ ነው እንዴ ገንፎ እዛን ዘይት ግዴታ ነው ያው እየነገርኳችሁ ሳይሆን እንዴት እንደሚሰራ ያሳየው እንዴት እኔ እንደምሰራው እያሳየኋችሁ ነው ከዛን እናማስላለን ከዛን ዱቄቱን እናደርጋለን ትንሽ ጨዋ ተሟሟና እናደርጋለን ማለት ነው ከዛ እዚህ ጋር ደግሞ መውጫ ጣባዎች አሉ ይላል ማንኪያ አለ መብያ በርበሬ ይቀራል ይመጣል ማለት ነው እሺ አብራችሁ ነው የትም እንዳትሄዱ ቤተሰብ እንግዲህ ለባሌ ነው ይሄ ገንፎዬን ደግሞ በፍቅር ነው የሚወደው በፍቅር ወይውሻ እናቴ እሺ ዱቄት እናደርጋለን ከዛ እናሻ ከገንፎ መስራቱ ማሸቱ ከዛ እናሻለን ማለት ነው ሄደ እንግዲህ ያዝ እየመጣችሁ ብሉ ገንፎ ያው አራስ ቤት ታውቃላችሁ ገንፎ ባኔ አይወድም ግን ገንፎ እኔ ነኝ እንዲወድ አደረኩትኝ ማለት ነው ያው ጠዋት ምናምን አልጋ መብረንጨ ገንፎ ጥሩ ወገብ ይጠገናል ይሄ በነገራችሁ ላይ የልጅ ሽሽ ምናምን እየታየበት ነው የጾታ ያው ማረግ መጣ ፎቶ ካለ በቂ እንዴ ገለገለበታል እሺ አቀም ቤተሰብ እያገዛችሁ ኦኬ ይኸውላችሁ አሁን እንደዚህ ሆና ውሃ እንደዚህ ጣብ እናደርጋለን የቀነስነው ውሃ እናበስለዋለን ማለት ነው ሲያልቅለት ምናምን አድሬስ ግን ላይክ ሼር ሰብስክራይብ ያደረጋችሁ ጠብቁን አብራችሁን ሁኑ እንዴ ምንድነው ገንፎ ምግብ ሻማሪኛ ያው ያራስ ገንፎ አትበላም ዶሮ ታሰሪም ለውይ እንዴ ዞር ነው ዶሮ ማስከ ስለሚያል እሺ ሰላም በላችሁ ቤተሰብ እንዴናችሁ እንግዲህ ይሄው ቆንጆ እንትን ሰርታልናለች ቆንጆ ገንፎ ሰርታልናለች እንግዲህ ቀምሰናን ተመሰክራለሁ እንግዲህ በልተን ምናምን ደግሞ ውጤቱን እነግራችኋለን እንደዚህ አይደፍ ይታያል ካሜራ ላይ ለቤተሰብ በደንብ አሳያችሁና እንግዲህ ይሄንን እንግዲህ እንቀምሰና እንግዲህ የሚስቴን እንግዲህ ያው በገንፎ በርግጥ ሙያ አይታወቅም የኔ ባይዘው አይታወቅም ቀደም ሽንኩርት ስከትፍ የነበሩ ለገንፎ ነው ጨምሬበታለሁ እና እንግዲህ በልተን እንግዲህ እስኪ አሪፍ እንደሆነ ምናምን እንነግራችኋለን በርግጥ ሰው ሁሉ የምትሰራው ስራ ቆንጆ ነው የሚጣፍጥ ነገር ነው የምትሰራው እና የጆም ናፍቆኝ ነበር ረጅም ጊዜ ማለት ከወለደች በኋላ ስፔሻሊ አልበለውም ነበር እንግዲህ ይሄንን በልተን እንግዲህ ደግሞ ወደ እናንተ እንመለሳለን ያው ማክስ ስለሚያወጣ ለማላት አይመቸውምና እንደምሽኮርምም ታውቃላችሁ እና ምን አሰብኩኝ መሰለህ ብላና ነግራለሁ እሺ ልብላውና እንመለሳለን ቤተሰብ እንግዲህ እንደምታዩት ይሄው እንደዚህ በልተን እንግዲህ ጥግብ ብለናል እንግዲህ ማለት ነው በላው ማለት አንቺ በላሻል እንዴ እስቲ አጉርሰኝ ለማንኛውም ላጉርስሽ እንግዲህ ለምንድነው ግን ያስቀረኸው አረ ዘጨልኩኝ እጅሽ ይባረክ በነገርሽ ላይ በጣም ባለሙያ ነሽ እስኪቺን አረ ጣቴን ማንኪ ፈላውንም ላጉርሰው እንዴ ተጎርሳለህ እንዴ የኔና ነው ዘበርጋ ተጎርሳለህ ዘበርጋ ጀመረ በርበሬ አታርግልኝ በርበሬ ቅርብሽ
እንትን ላውርደው ያለ በርበሬ እስኪ ብዙም የለውም ማጉረስም አልችልም እና በቃ ሾይስ ልድገምሽ እዚህ ጋር እናድርገው ለማንኛውም ቤተሰብ እና በጣም ይጣፍጥ ነበር አዎ ይጣፍጣል አዎ ተመችቶኛል ወጣለና የጄና አፍቆት አዎ አይ ገና አራትም ትሰሪልኝ እሺ እነግር ራት አፍሰሪ ይቅር እኔ ላንተ ስል ነው እንጂ አራስ ኦኬ ነው ኦኬ ነው እኔም እንደዚህ ተቸግረሽ ራሱ ስለሰራሽልኝ እንግዲህ ቢግ ሪስፔክት ክብር አለኝ እንግዲህ አረ ላንተ እና አታስተኛውም ይበጣጥስ እጄ ለመደና ሳስከኛው ይነሳል ዘበርጋ ስሙን አታበላሽ በዚህ አጋጣሚ ማለት ነው ስም አልወጣለትም እኮ ስም ቀስ ብሎ ወጣለት ምን ማለት ነው እሱ ያው ኦዲየንስ እያለ እየሰማ ቤተሰብ እንዴት ነው ዘበርጋ እንዴት ነው አይራፋ ልጄ ስም እንዳታበላሽ ዘመኑነ እንዴ እኮ ወጉን ባህሉን የጠበቀ ስም ነው ምን ዘበርጋ ምን ማለት ነው ትርጉሙ ዘበርጋ ዘበርጋ ማለት እንግዲህ ተዘረጋ ማለት ነው ዘበርጋ ማለት ባይዘው ምን ማለት መሰለሽ ለሰዎች በመልካምነት የሚዘረጋ ለሰዎች ትሁት የሆነ በጎ የሆነ አረዘም አታቂም አረዘም ዘብዬ እሺ አንሰማና እሺ ማን ይሆንለት እሺ እኔ የራሴ የሆነ ስም አስቀምጫለሁ ማን አልሽው አስቀምጫለሁ እንግዲህ ከዘበርጋ የተሻለ ሰው እንዴ ማን ጫንቁሬ እንበል ጫንቁሬ ማለት ነው ጫንቁሬ ደግሞ እጄን ስሙን ያ ባይዘው ዓለም ላይ የሌለ ጸዳዴ ስም ነው ጫንቁሬ እሺ ጫንቁሬ ትርጉሙን ስሚያ ቀጥል እሺ ትርጉሙ ምንድነው ይሄም ትርጉም አለው ትርጉም የሌለው ነው እንዴ ታዲያ ለልጃችን ትርጉም አለው ጫንቁሬ ሲቆላመጥ ቁርቁሬ የፍየል ካካ አይደለ ጫንቁሬ ማለት ያምር ነው አይ በ1917 ላይ ጫንቁሬ ማለት በጣም ታሪክ የሰራ ጀግና ነው ኢትዮጵያዊ ጀግና ነው እሺ ንገረኝ ምን እኮ ጀግናነቱ ልንገርሽ ጫንቁሬ ማለት በሊቢያ በኩል ቆሞ የኢትዮጵያን ህልውና ያስጠበቀ ማለት ሰው እንዳይገባም እንዳይወጣ የሚያደርገና እንዳይገባም እንዳይወጣ የሚያደርግ እሺ እዛው እንዲታፈል ያ ጀለስም ጫንቁሬ ወይ ዘበርጋ ቢሆን በቃ የጀግና ስም ነው እሺ ሶስተኛ ይኸውልኝ እንግዲህ እሺ ሶስተኛ የቱን ወደድሽ እሺ ግን አንቺ ከዘበርጋና አረጋናት እየቀለክ እየመሰለኝ ነው ዘመብ የምሰቀው እንጂ እውነተኛ ስም በጣም ነው መጣላ እንዴ ያምርሽና ሲቆላመጥ ራሱ ዘበርጋና ጫንቁሬ ትክክለኛ ስም ነው ሲቆላመጥ ራሱ ስም ጫንቁሬ እንዴት አመጬ ወልጄ ምናምን ህመሙን ነው ቤተሰብ ሲቆላመጥ ራሱ ደስ ይላል እኮ ጫንቁሬና ለእንትን ስም ነው እንዴ እኔ እንደዚህ ያደከምኩለት ልጄ እና ኢናሬ እንበለው ኢናሬ ምንድነው ወይኔ ኢናሬ ማታቂም አረ ምንድነው ሰማወጣት ቤተሰብ ኢናሬ ይሄ ለእኔ ልጅ መሆኑ ነው የተናደደው አይደለም ልክ ነው ይሄ ራሽያኛ ነው አረ ራሽያኛ ነው ባይዘው ኢናሬ ምን ማለት ነው ኢናሬ ማለት የራሽያ በጣም ወሳኝ ወታደራቸው ስም ነው የጀግና ስም ነው ኢናሬ ማለት ኢኑ ወይኔ ካሜራማናችን ምንድነው ጸዴ ስም አይደለም እኮ ተስማማስ አንተ ምንድነው የምትለው እኔ በቃ ሲቆላመጥ ራሱ ያምራል ኢንዬ ያምራ ወይ ዘበርጋ ወይ ጫንቁሬ ወይ ኢናሬ ሌላስ አንቺ እሺ አንቺ ልስመው እንግዲህ ከሶስት የተሻለ እኔ እንዳንተ አልቀልድም እንዴ ቀል ነው እንዴ መጣምጬ አርግዤ ወልጄ የሆንኩኝ ሴት ስለሆንኩ እኔ ባንዴ ጽድት ያለ እኮ ጽድት አሁን ኢናሬ ሞገስ ራሱ አለ ኢናሬ እሺ ጫንቁሬ ይቀራል ትክክለኛውን ስም አውጣ እሺ እኔ እንትና ቢሆን ደስ ይለኛል ሳካ ቢሆን ደስ ይለኛል የአርሰናል ኳስ ተጫዋች ነው ሳካ የምር እኮ እንዴ ታሪካዊ ስም ታሪክ ሌጀንድ ነው ሳካ ማገባኝ ዓለማዊ አይደለም እና ሳካ ምንድነው ሳካ እኮ ጸዴ ስም ሳካ ማለት እንግዲህ ያው ካሜራማናችን ስለ ኳስ ስለማታቂ እኮ ነው ምን ያርግልኝ ለኳስ ሳካ ማለት ወሳኝ አርሰናል ተጫዋች በዛ ላይ አርሰናል አለን የሚሉት ቆንጂዬ ተጫዋች እኔ ልጅ ዲኑ ላይ ምናምን ሰፋ ብሎ በቃ የሚያስተምር ሳካ ጸዴ አይደል ነው እኔ አልፈልግም
እሺ እስኪ አንቺን ልስማው እኔ እንግዲህ ጫንቁሬ ይቀራልሽ ኢናሬ ይቀራልሽ ሳኬ ይቀራልሽ ዘበርጌ ይቀራል እንግዲህ ከነዚህ ወሳኝ ስሞች ሳካ ጸዴ ነው ሌላ ወሳኝ ስም የለም እሺ ማን እንበልለት እኔኮ አስጨነቅሽ ዛሬ በዛሬ እናውጣትኛለሽ ምን ተጨነቅ ይባላል አሁን ቤተሰብ ይወላ ቢሆን እኔ አሁን አላበ ኢናሬ ቢሆን ጸዴ ነበር ግን ኢናሬ እሺ አንቺ ማን አልሽው እኔ ይሁን ይሁን ሰጠራው ራሱ ጸዴ ነው ድምቀቴ ኧረ እቴቴ ድምቀቴ ወይ እቴቴ ድምቀቴ ብርሃኔ ነው ብርሃኔ ማየ ብርሃኔ ጎንፋ አይ ድምቀቴ የቤቴ ድምቀት ብርሃኔ ብርሃን አሪፍ ነው ብርሃኑ ነጋም ቢሆን አሪፍ ነው እና ደግሞ ከብዙ ለቅሶች በኋላ ያገኘሁት ሲሪየስሊ ግን ማን ነው ሳቄ ባይዘው ቤተሰሞቹ ያማምራሉ አሁን ወይ ሳቄ ሲባል ሳቄ ብርሃኔ ኢናሬ ፈገግታዬ ሰላሜ ያኔ ቀጥታ ልጁን የሰላም አምባሳደር ልታረጊ ለኔ ነው እሺ አረዳ ሁላችንም ይሁንልን አሜን ማናችሁ ግን በሲሪየስ እኔማ ያልኩትኝ ማመሰለ መሐመድ ቢያለ አይ ግን ከዛ ይልቅ የምረኔ በቁም ነገር እናውጣለት ማሂ ደስ ይላል ማሂ እሺ የቀደሞቹ ቀል ናቸው ያ ቤት ስሙን እናረጋቸዋለን ምን ችግር አለው እና ኢናሬ ምን ችግር አለው ጫንቆሬ ኤዲጀንስ ባታባይ በቃ ማሂ ጸዴ ነው ማሂ በነገራችሁ ላይ ማለት ነው ያው የረሱል ሰለላሁ ዐለይሂ ወሰለም ስም ታውቃላችሁ አይደለ ሙስጣፋ መሐመድ ማሂ ዘይን ከዛ ውስጥ አንዱ ነው ስለዚህ ማሂ በማሂ ይጽደቅ ማሂ ተስማምጃ ያ አህለን ወሰሃለን ማሂ ጫንቆ እዚህ መረቃው እሺ ምን ብዬ ነው ማኔ እኮ መመረቅ አልችልበት እድግበል አሜን እንግዲህ ከፍ በል አሜን ያ እንግዲህ ስሞት ከልጆች ብለጥ አሜን አባቱ ብለጣው እንደዚህ እንግዲህ ቆንጅዬ እንደሆንክ ኢትዮጵያን በቁንጅና አስጠራ አሜን እና እንግዲህ ቤተሰብ የልጃችን ስም ጸደቀች በቃ እንግዲህ ልጄ ተቀላ ወይሾ ሆሮግዲ አታስገባት እንዲራቁት ወግ ሂጂ ውጪ አንቺ ለወንድምሽ ስም እየወጣ ነው ለጫንቆሬ ሂደ ያውጣላት እና ልጃችን ከእንግዲህ ማሂ ነው ማሂ ወደኛ ተቀላቅሏል ማሂን ስለሰጠን የኔ ጌታ አልሐምዱሊላህ በቃ ከቃላት በላይ ነው ለኔ የወንድ ልጅ እናት መሆን ደግሞ ደስ ይላል ስሜቱ ትንሽ ከባድ ስፔሻሊ ሴት ሆናችሁ ግን ወንድ ስትወልዱ ያላችሁ ደስታ አይ ታውቃለህ አንዴ በጣም ወንድ ልጅ በጣም ሲወልዱ ደስ ይላቸዋል ቤተሰብ እንግዲህ ያ ማለት ያው ለሴት ልጅም አለን እንትን ግን ቀላቅሎ ሲመጣ ሞር አይ ስፔሻሊ ወንድ ልጅ ትወዳላችሁ እናቶች ወንድ ልጅ ይወዳሉ ያው ወንዶም አባት ነው ሴት ልጅ ላይ ምናምን ፎከስ የሚያደርገው እና ደስ ይላል አዎ አረ ልጅማ እንደ ልጅ ምንም ልጅ ነው እኮ ልጅን እንደዚህ እንትን ውድድር ውስጥ የምታስገቢው ነገር አይደለም ያን ነው ስፔሻሊ ግን ወንድ ልጅ ያው ሴት ልጅ ትወዳለችና ከዛ አንግል ነው ቤተሰብ እንግዲህ የዛሬ vlogአችን ውሏችን ይሄንን ይመስላል ሰላማችሁ ይብዛልን እንወዳችኋለን አብራችሁ ስለነበራችሁ ያው ጫንቁሪ እየተባለ ነው ስሙን አበላሽተውታል እኔ ምንም ማድረግ አልችልም ጫንቁሪ ቤት ስሙ ነው ለካ እንትና ነው ኢናሬ ይሰማ ወጥቶ ለሰፈር ሙሉ ይላል አሁን ጫንቁሪ ነው የሚባለው እና ስለምዳቸዋለን አይ ቢሉት እኮ እንዳይሉ እናስለምዳቸዋለን ማሂ በሚሉ እንጠራዋለን በቃቸው ሰላም ሁኑ ቤተሰብ